እኔ አላምንም አብርሃም ለሄርሜላ ቀለበት አሰራላት ይላል ርዕሱ። ግን ውስጥ ስትገቡ ቀለበት አላደረገላትም። አብሮ ነበሩና ከወንድም ተብዬዎቹና ተብዬዋለች። ይህ አሽቃባጭ ጫታሙ አቤል አለ። ቀለበት አላረገላትም። ርዕሱ ግን ምን ይላል? አብርሃም ቀለበት ነገር አደረገላት። ነገር ነው እንጂ ቀለበት አልተደረገም። ወይኔ እናቴ በጣም መዛገደላችሁኝ። ጌታ በጣም ነው የምታዝናኑት ማለት ነው። እና ይሄ ሲሄዱም አንድ ላይ ሲነሱም አንድ ላይ ሲለያዩ እንዳላይ ይላል። ደግሞ ይሄ ጫታ ምን ይመስላል? ጆዋናን ብላለች ሩትዬ ሳታይ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ትርፍርፍ ይበልልኝ። አብርሃምና ኤርሜላ እንግዲህ ዛሬ ደግሞ ቤተሰቦቻቸውን ኮታቸውን ሰብስበው መጥተዋል ማለት ነው። ሲሄዱ መንዲ ላይ ሲነሱ መንዲ ላይ። ይሄ ምን ይመስላል? በጥፊ ማለት ነበረ። በፊትም ከሩትዬ ጋር እንደዚህ ነበር ሲያጭቃብጥ የነበረው እስከሚነሳ ከወደቀበት እስከምታነሳው ድረስ ማለት ነው። በልቶ ከእጇ ከጠገበ በኋላ ነው እሷን ጥቶ ደግሞ ወደ ሌላ የሚያገኘውን ደግሞ ያው ሌላ ሰው አጠገቡ ስትሄዱ እንደ አዲስ ነው እና ከእሷ ለማግኘት ነው ደግሞ ሩትዬን ክዶ ወደ እሷ የሄደው ማለት ነው። እና አብርሃም ዛሬ እንግዲህ እንዲህ ሲያጫውተው ነበረ፣ እንዲህ ሲያውቃለው ነበር። በጣም ነው ያውቃላችሁ ማለት ነው። ግን ቀለበት የሚባል ነገር የለም። የኛ የምናምነው ቀለበት አድርጎላት ከንፈሯን ሲስማት ብቻ ነው የምናምነው እንጂ እንደዚህ በታምኔት ማሳመር ብቻ አናምንም። ካሜራ ላይ ልክ ሩትዬ ስስማት እንደነበረው ሄርሜላ ስስማት በቃ እውነተኛ ፍቅረኛ ማቾች ናቸው። ይሄ ነገር ድራማ አይደለም ብለን እናምናለን። መጀመሪያ እዚህ ጋር ሳማት እና ከዛ እናምናለን አብርሃም እሺ እንጂ ታምኔት ተሳምራችሁ ቀለበት ተደረገላት አብረው አደሩ። እንጥስየው ባለፈው አብራችሁ ስታድሩ አላሳያችሁንም። እራት በላችሁ ስጥጡ ቪዲዮ ቆሙ እንጂ አብሮ አላደራችሁም። ዛሬም ደግሞ ቀለበት ብለህ ታምኔት አሳምረህ ቀለበት ተደረገላት ብላችሁ አወራችሁ እንጂ ቪዲዮ ውስጥ ቀለበት የሚባል ነገር የለም። በካሜራ ፊት ለፊት እዚህ ጋር ሳማትና ከዛ እናምናለን። እሺ አብርሃም